ሰላም ውድ የኤሪሳት ተከታታዮች ለነሐሴ 14 2026 የተዘጋጁ የማለዳ የአማርኛ ስፖርት ዜናዎችን ከዚህ ሰዓት ጀምሮ ወደ እናንተ ይደርሳሉ። አብራችሁን ቆዩ። በቅድሚያም የኤርትራ ወጣት ብስክሌተኞች ለዳካር 2026 ኦሎምፒክ የሚያደርጉትን ዝግጅት በአስመራም እያጠናከሩ ነው። በፈረንጆቹ ጥቅምት 2026 በሴኔጋል ዳካር አስተናጋጅነት ለሚካሄደው የዓለም የወጣቶች ኦሎምፒክ ሀገራቸውን የሚወክሉ የኤርትራ ወጣት ብስክሌተኞች በአሁኑ ወቅት ከፍተኛና ተከታታይ ያለውን የልምምድ ዝግጅት እያደረጉ ይገኛል። ወጣቶቹ ብስክሌተኞች ዋናው የልምምድ ማዕከላቸው ባደረጉትና ከፍተኛ ከፍታ ባላት የኤርትራ መዲና አስመራና በዙሪያው ባሉ ወጣ ገባ መንገዶች ላይ ጠንካራ ስልጠናዎችን እየወሰዱ ነው። በዚህ የኦሎምፒክ መድረክ ላይ ሀገሪቱን ወክለው ትልቅ ተስፋ ከተጣለባቸውና በጉጉት ከሚጠበቁ ድንቅ ወጣቶች በ2015 የቱር ደ ፍራንስ ውድድር ላይ ታሪክ የሰራው የታዋቂው ኤርትራዊ ብስክሌተኛ የዳንኤል ተክለሃይማኖት የወንድም ልጅ የሆነው በአሁኑ ወቅት በአስመራ ጎዳናዎች ላይ ልዩ ብቃቱን እያሳየ የሚገኘው ባለተሰጥኦ የ17 ዓመቱ ሲራክ በረከት አንዱ ነው። በተጨማሪም በአገር ውስጥ ጠንካራ ተፎካካሪነቱን ያሳየውና በቅርቡ በአስመራው የጁኒየር የምድብ ውድድር ላይ አንደኛ በመሆን ያጠናቀቀው ዮናታን ቴድሮስ የደንደን ክለብ ተጫዋችና በጁኒየር ምድብ ሁለተኛነትን ያዘው ተስፋ ሰጪው ብስክሌተኛ ኢዮቤል ኤፍሬም እንደዚሁም በቅርቡ በተካሄደው የኤርትራ ብሔራዊ የብስክሌት ሻምፒዮና ላይ አስደናቂ ብቃት ያሳየው ሻምፒዮኑ ሚልኪያስ ማዕከለም በውድድሩ ላይ ከሚጠበቁ ተወዳዳሪዎች መካከል ይገኛሉ። የስፖርት ቁሳቁሶችና የዘመናዊ ብስክሌቶች እጥረት ፈታኝ ቢሆንም ተወዳዳሪዎቹ ከዓለም አቀፉ ኦሎምፒክ ኮሚቴ በኦሎምፒክ ሶሊዳሪቲ ፕሮግራም በኩል በተመደበላቸው ልዩ የገንዘብና ቁሳቁስ ድጋፍ አማካኝነት የሕክምና የአመጋገብና የስልጠና ዝግጅታቸውን ያለምንም መስተጓጎል እያከናወኑ ይገኛል። የኤርትራ ብሔራዊ ኦሎምፒክ ኮሚቴ የወጣቶቹን ሁኔታ በቅርብ በመከታተል በዳካሩ ውድድር ላይ በብስክሌት ስፖርት የተለመደውን የአገሪቱን የድል ታሪክ ለመድገም በትጋት እየሰራ መሆኑን እየገለጸ ይገኛል። የ2019 የኢትዮጵያ ሴቶች ፕሪሚየር ሊግ የውድድር ዓመት መስከረም 7 2019 እንደሚጀምር ኢትዮጵያ እግር ኳስ ፌዴሬሽን አስታወቀ። እግር ኳስ ፌዴሬሽኑም የውድድሩን ቀን ይፋ ከማድረግ ባለፈ ጨዋታዎቹን በደርሶ መልስ ሆም ኤንድ አዌይ ፎርማት ለማካሄድ እያሰበ መሆኑን ይፋ አድርጓል። በዚህ ላይም ከክለቦች ጋር ለመወያየት ቀጠሮ ይዟል። የ2018 የውድድር ዓመት የዋንጫ ፉክክር እጅግ ጠንካራና እስከ መጨረሻው ሳምንት የዘለቀ ትንቅንቅ የታየበት እንደነበርም ይታወሳል። የወቅቱ ሻምፒዮን ኢትዮጵያ ንግድ ባንክና ዋና ተቀናቃኙ ኢትዮ ኤሌክትሪክ እኩል 57 ነጥብ ይዘው በግብ ክፍያ ኢትዮጵያ ንግድ ባንክ የበላይነቱን በመውሰድ ዋንጫውን በድጋሚ ማንሳቱ ይታወሳል። ለአዲሱ የ2019 የውድድር ዘመንም ኢትዮጵያ ንግድ ባንክ ካለው ጠንካራ ስብስብና የሻምፒዮንነት ልምድ አንጻር ክብሩን ለማስጠበቅ ቀዳሚውን ግምት የተሰጠው ክለብ ሆኗል። ይሁን እንጂ እንደ ኢትዮ ኤሌክትሪክና መቻል ያሉ ክለቦች በዝውውር ገበያው ላይ እያደረጉት ያለው የነቃ ተሳትፎና ባለው ጠንካራ ዝግጅት አዲስ ሻምፒዮን ለመሆን ከፍተኛ ፉክክር እንደሚያደርጉ ይጠበቃል። የአዲሱ ዓመት ጨዋታዎች ይበልጥ ሳቢና ፈታኝ እንደሚሆኑም ይጠበቃል። የፈረንሳዩ ክለብ ፓሪስ ሰን ጀርማን በፈራን ቶሬዝ ዝውውር ከባርሰሎና ጋር ተስማማ። በትላንትናው ዕለት አመሻሹን በወጡ ሰበር መረጃዎች የፍሬንች ሊጋው ክለብ ፓሪስ ሰን ጀርማን ስፔናዊውን አጥቂ ፈራን ቶሬዝን ለማስፈረም ከባርሰሎና ጋር ሙሉ ስምምነት ላይ ደርሷል። እንደ ዘገባዎቹ ከሆነ ፒኤስጂ ለተጫዋቹ ዝውውር 50 ሚሊዮን ዩሮ ከፍሏል። ፈራን ቶሬስ የሕክምና ምርመራውን በፓሪስ ለማድረግ ከካታላኑ ክለብ ይፋዊ ፈቃድ አግኝቷል። ዝውውሩን ለማጠናቀቅም ያለፉትን ቀናት ከብሉግራናዎቹ ጋር ልምምድ ሳይሰራ ቀርቷል። ተጫዋቹ በቀጣዮቹ 24 ሰዓታት ውስጥ የወረቀት ስራዎቹ ሲጠናቀቅ በፓሪስ የ5 ዓመታት ኮንትራት ይፈርማል ተብሏል። ቀጣይ ቀናትም የአውሮፓ ሻምፒዮኑ ፒዤ ተጫዋቹን የግሉ ማድረጉን ይፋ እንደሚያደርግ ይጠበቃል። የሳውዲው ክለብ አልቃድሲያም የማንቸስተር ሲቲውን አማካይ ቲጃኒ ሬንደርስን ለማስፈረም የሚያደርጉት ድርድር ጥሩ ምዕራፍ ላይ መሆኑ ተዘገበ። ታዋቂው የስፖርት ጋዜጠኛ ዴቪድ ኦርኒስተን በዛ አትሌቲክ ይፋ ባደረገው መሰረት ሳውዲ አረቢያው ክለብ አልቃድሲያም የማንቸስተር ሲቲውን የ28 ዓመት ሆላንዳዊ አማካይ ቲጃኒ ሬንደርስን ቋሚነት ለማስፈረም ከእንግሊዙ ክለብ ጋር የተሳካ ድርድር
እያደረገ ይገኛል። ሁለቱ ክለቦች በተጫዋቹ የዝውውር ዋጋ ከስምምነት ለመድረስ መቃረባቸውም ተገልጿል። አልቃድሲያም ለዚህ ዝውውር ከ50 ሚሊዮን ፓውንድ በላይ የሚገመት ገንዘብ አዘጋጅቷል። ቲጃኒ ሬንደርስ ባለፈው የውድድር ዓመት ከኤስ ሚላን በ46.5 ሚሊዮን ፓውንድ ተስፋ ተጥሎበት ውሃ ሰማያዊዎቹን ቢቀላቀልም ክለቡን ከአንድ ዓመት ቆይታ በኋላ ለመልቀቅ ከጫፍ ደርሷል። ተጫዋቹ በትናንትናው ዕለት በማንቸስተር ሲቲ የስልጠና ማዕከል ልምምዱን ያከናወነ ቢሆንም ወደ መካከለኛው ምስራቅ ለመጓዝ ከሳውዲው ክለብ ጋር በግል ጥቅም ንግግር እያደረገ ይገኛል። ትላንት ምሽቱን በተሰማ መረጃ መሰረት ቲጃኒ ሬንደርስ ወደ ሳውዲ ፕሮ ሊግ ለመዘዋወር ጥያቄውን መቀበሉ ተነግሯል። የፕሪሚየር ሊጉ ክለብ ኖቲንጋም ፎረስት ተጫዋቹን ለማስፈረም ፍላጎት የነበረው ሌላኛው ክለብ ነበር። ለቼልሲው አማካይ ኢንዞ ፈርናንዴዝ እስካሁን ምንም አይነት ይፋዊ የዝውውር ጥያቄ እንዳልቀረበ ተዘገበ። ቼልሲ ለአርጀንቲናዊ አማካይ ኢንዞ ፈርናንዴዝ ፈላጊዎች ያስቀመጠው ቀነ ገደብ ዛሬ ከሰዓት በኋላ 11 ሰዓት ላይ ያበቃል። ይሁን እንጂ እንደ ታዋቂው የዝውውር ዜናዎች ዘጋቢ ፋብሪዚዮ ሮማኖ ዘገባ ከሆነ እስካሁን ከማንቸስተር ሲቲ ሆነ ከሌላ ክለቦች ለቼልሲ የቀረበ ይፋዊ የዝውውር ጥያቄ የለም። ሰማያዊዎቹ የተጫዋቹ የውል ማፍረሻ የሆነው ሙሉ 120 ሚሊዮን ፓውንድ በአንድ ጊዜ ካልቀረበላቸው ምንም አይነት ድርድር ውስጥ እንደማይገቡና ተጫዋቹን እንደማይሸጡ አቋማቸውን በግልጽ አስታውቀዋል። በሌላ በኩል ማንቸስተር ሲቲ የተጫዋቹ ቀጣይ መዳረሻው ሊሆን እንደሚችል ሰፊ ግምቶች እየተሰሙ ይገኛል። ቀደም ሲል አርጀንቲናዊ አማካይ ወደ ማንቸስተር ሲቲ ለመዘዋወር በግል ጥቅም ቀደም ብሎ ስምምነት ላይ መድረሱ ሲዘገብ ቆይቷል። በተለይ በማንቸስተር ሲቲ የቀድሞ የቼልሲ አሰልጣኝ ኢንዞ ማሬስካ መገኘት የተጫዋቹን ፍላጎት ይበልጥ ያጠናከረው ሆኗል። ማሬስካም የቀድሞ ተጫዋቹን ዳግም ለማግኘት ከፍተኛ ፍላጎት አለው። የሲቲ ወሳኙ አማካይ ሮድሪ ወደ ባርሰሎና ለመዘዋወር በንግግር ላይ በመሆኑ እሱን ለመተካት ኢንዞ ፈርናንዴዝን ተመራጭ አድርገዋል። ማንቸስተር ሲቲ የቼልሲን የ120 ሚሊዮን ፓውንድ የዋጋ ጥያቄ ከተቀመጠው ሰዓታት በፊት ያቀርባል የሚለው ተጠባቂ ሆኗል። በመጨረሻም የሌስተር ሲቲ እግር ኳስ ክለብ ከ16 ዓመታት በኋላ ለሽያጭ ቀረበ። ከ16 ዓመታት የባለቤትነት ቆይታ በኋላ የታይላንዱ ኪንግ ፓወር ኩባንያ ሌስተር ሲቲን ሙሉ በሙሉ ለመሸጥ መወሰኑን ቢቢሲና ስካይ ስፖርት ዘግበዋል። የአሜሪካው የኢንቨስትመንት ባንክ ሲቲ ግሩፕ ፕሮጀክት ላይናፕ በሚል የሽያጭ ሰነድ አዘጋጅቶ ለሀብታም ገዢዎች ማሰራጨት የጀመረ ሲሆን የክለቡ ንብረቶች ብቻ ከ224 ሚሊዮን ፓውንድ በላይ ዋጋ ወጥቶላቸዋል። ይህ ታሪካዊ ሽያጭ የወንዶችና የሴቶች ቡድንን፣ የኪንግ ፓወር ስታዲየምን፣ ዘመናዊውን የልምምድ ማዕከል እንደዚሁም በቤልጂየም የሚገኘውን እህት ክለብ ኦኤች ሌቨንን ያጠቃልላል። የባለቤቶቹም የመሸጥ ውሳኔ የመነጨው ክለቡ በቅርብ ዓመታት ካጋጠመው ውድቀትና የኪንግ ፓወር ኩባንያም በታይላንድ ባለው የንግድ ዘርፍ ባጋጠመው ከፍተኛ የገንዘብ ኪሳራ ጋር ተያይዞ ነው። በአሁኑ ወቅት የመካከለኛው ምስራቅ ኩባንያዎች ክለቡን ለመግዛት የመጀመሪያ ፍላጎት ማሳየት የጀመሩ ሲሆን አሁን ላይ ያሉት ባለቤቶች ግን አስተማማኝ ገዢ እስኪገኝ ድረስ ክለቡን በገንዘብ መደገፋቸውን እንደሚቀጥሉ አስታውቀዋል። ይህ የሽያጭ ዜናም በክለቡ ታሪክ ውስጥ የትልቅ ምዕራፍ ማብቂያ ሲሆን በተለይም በ2016 በክላውዲዮ ራኒሪ መሪነት የእንግሊዝ ፕሪሚየር ሊግን በማሸነፍ ያስመዘገቡትን ተአምራዊ ስኬትን ያስታውሳል። የክለቡ ደጋፊዎች ወደ ቀደመው ተፎካካሪነት የሚመልሳቸውን ባለሀብት ይጠባበቃሉ። የክለቡ የፋይናንስ መረጋጋትና ወደ መጀመሪያው ሊግ የመመለስ ተስፋ የወደፊቱ ባለቤት በሚያደርገው የኢንቨስትመንት መጠን ላይ የተመሰረተም ይሆናል። ውድ የኤሪሳት ተከታታዮች ለዛሬ ለዕለተ አርብ ማለዳም ያዘጋጀናቸውን የተመረጡ የአማርኛ ስፖርት ዜናዎችን ወደ እናንተ አደረስን። ስለተከታተላችሁን እያመሰገንን በቀጣይ ሳምንት ማክሰኞም በአዳዲስና ወቅታዊ ስፖርታዊ መረጃዎች እንድትጠብቁን እየጋበዝን ለዛሬ አበቃን።